መተስ ለሩታ ታወራለህ እንዴ? ፍቅር አስጣም ሰው አይደለሽም ቢገባሽ ማለት ነው። ሰበር ዜና ውሽሚት እንግዲህ ትላንትና ሲያባርሯት፣ በመቀጠል ደግሞ ፖሊስ ብላ ወይም ደግሞ ዱርዬዎችን ላቀች። አቶ ቡቼ ደግሞ ምን ቢል ጥሩ ነው? ውድ ቤተሰቦቼ ከማንም ዱርዬ ጋር ሆነ ስለ ሩታ ልታወራ ትፈልጋለህ እንዴ? እውነትም በቃ ሁሉም የለም ተፋብሽ እኮ ሁሉም ምራቁ ተፋብሽ። አንዴ ዱርዬ ትባያለሽ፣ አንዴ አለሌ ትባያለሽ። ወይኔ በላቸው እንግዲህ ፍቅር አሰጣጥ የምታውቂ ሰው አይደለሽም እያለች ነበር። አንቺ ነሻ ታዲያ ልጅና ባለቤት አጋድመሽ ከባለ ትዳር ወንድ ጋር ሻሼ ገዳሜ እያልሽ ፍቅር አሰጣጥ የምታውቂበት ማለት ነው። አንቺ ከሃዲ እንደው ፈጣሪ ድፍት ያድርግሽና ልጅ አጋድመሽ የአብርሃም ልጅ ያልሆነውን የአብርሃም ልጅ ተብሎ አመጣሽና እሱን አስቀምጠሽ እኮ ነው የሰው ባል አደባባይ ላይ እያሳምሻለሹ። ለልጅሽ ብለሽ እንኳን ያላፈርሽ ማፈሪያ ማለት ነው። ልንገርሽና እውነቴን ነው የምላችሁ ውድ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ትናንትና እንግዲህ ለሜላትና ለቡቼ እንግዲህ ህግ አካል ተብለው እንግዲህ ሰዎች ፖሊስ አይደሉም። በነገራችን ላይ ብዙ ጊዜ ፖሊስ ሆነው የሚመጡትም ፖሊስ አይደሉም። አንዱ ደግሞ የሆነ ሰው ያመጣው ፖሊስ ራሱ ነበረ ሰሞኑን። እኔ አውቄዋለሁ ምን አይነት እንደሆነ ማለት ነው። እና ማን እንደሆነ አውቄዋለሁ። ያው ከማም ለብሶ ምናምን ተሸፋፍኖ እናንተ ለመሸወድ ነበረ ያመጡት ማለት ነው። እና እንግዲህ ትናንትናም በቃ ባለትዳር ወንድ ላይ ትንጠልጠል እቺ ውሽሚት አብርሃምን ታግባው ከሩታ ይፋቱ በማለት ይመስለኛል ወንዶቹን ያመጡት፣ ግን ፖሊስ አይደሉም። እነሱም እንግዲህ ቡቼም ድንጋይ አነሳ እና ከማንም ዱርዬ ጋር ሆነ ስለ ሩታ ማንሳት አትችልም። እናንተ ከውርደት ፈጣሪ ጠብቀን ይሰውረን በሉ። እውነቴን ነው የምላችሁ። ምክንያቱም አሁን ትላንትና አብርሃም ራሱ እኔና ሩታ አብረን መኖር ስላለብን ከህይወታችን ውጪ ይለን አላት። ከዚህ በላይ መዋረድ አለ ወይ? ቤተሰብ እንደ ውርደት እኮ ነው፣ ቅሌት እኮ ነው። ከዚህ በላይ ምን አለ? ምንም የለም። እንግዲህ ከዛ ሁሉ ራሱ ለመውጣት አላሰበችም። ምን ትላለች? እውነት ግን አብርሃም ወስነሃል፣ አብርሃም እየሸወደችህ ይሆናል አብርሃም ትላለች። ይዛ ማለት ነው። እዛ ቆማ እንደው ያዋርድሽ ፈጣሪ። ሌላ ምን እላለሁ? ምንም አይደለም። እንደዛ እያለች ነበረ። ከዛም አልፎ ተርፎ እንግዲህ ፍቅር አሰጣት አታውቂም እያለች ነበረ ማለት ነው። አንቺ አየን አይደል? እንዴት አለ ፍቅር አሰጣት በደንብ ትችይበታለች እኮ በደንብ ማለት ነው። አንቺ ወራዳ፣ እውነት ቅሌታም እኮ ነሽ። ልጅ እንዴ 5 ዓመት የሆነው ልጅ ቤት አስቀምጦ ከሌላ ወንድ ጋር ከባለት እንደው ልጅሽ አያየውም እንደ ቪዲዮ? ልጅሽ እኮ የሚያየው ቪዲዮ፣ ልጅሽ የሚሸማቀቅበት ቪዲዮ ስትሰሪ ትንሽ አታፍሪም እንዴ? ቅሌታም እሺ፣ ስታስጠላ እውነት በጣም ነው የምደብረው። እኔ ከዚህ በፊት ራሱ አለብኝ ብዬ አልሰድባትም ነበረ፣ ግን ውርደት የተከናነበችበት የሆነ ቅሌት የተከናነበችበት ቪዲዮ ትሰራለች እየመጣች እና ፍቅር አሰጣትማ አንቺ ነሽ የምታውቂበት። አዎ እንዴ ልጅና ባላደል እንዲያስ ያጋደምሽው ቤት አጋድመሽ በቃ ነገ እኮ ይደርሳል ይሄ ልጅ። አሁንም እኮ ሲያይ ምንም ቢሆን ማለት ነው እንኳን የ5 ዓመት ልጅ ይቅርና የ2 ዓመት የ3 ዓመት ልጅ ራሱ መጥፎ ነገር ሲያይ በአሁኑ ሰዓት ስልክ ከያዘ ማለት ነው ምን እያደረገች ነው ምን እየሰራች ነው የሚለው ማለት ነው። እንኳን የ5 ዓመት ልጅ ይቅርና እንኳን የባለፈው አብርሃም ጋር ያመጡትን ልጅ ይቅርና እና ብዙ ልጆች ደግሞ የእሷ አይደለም ምናምን ትላላችሁ። አረ ልደት ራሱ አክብራላታለች። ቪዲዮ ራሱ ፕራይቬት አድርጋለች ጨርሳ ማለት ነው። ደደብ እቺ መሀየም የሆነች ሴትዮ ማለት ነው። እንግዲህ ያም ሆነ ይህ ተዋርዳ ተሸኝታለች። አብርሃም በቃ ሂጂ ውንዴ ከህይወቴ ውጪልኝ፣ አልፈልግሽም፣ አትድረሽብኝ፣ አልደርስብሽም ብሎ አባረራት። አዎ አባረራት። በቃ ምንም ማድረግ አይቻልም ብላ ሩታም እንግዲህ ከውርደት ከቅሌት ፈጣሪ ጠብቃችሁ ብላ እሷም ከዚህ በላይ መዋረድ የለም ብላ ሸኛቻት ማለት ነው። አብርሃምም ሸኛት እና ግን እነ ሜላትም ደግሞ ያው ሲቀጣቀጡ ነበረ። እናንተ ደግሞ ምንድን ነው የሚያቀጣቅጣችሁ? ድንጋይ አንስታችሁ አትፈነክቷትም ነበረ? እሷ የላከችው ከሆነ ግን እኮ ውድ ቤተሰቦች እውነቱን ልንገራችሁ ነው ማለት ነው። ብዙ ልጆች ስራሽን ጨርሰሻል ውጪ ለምን አይላትም? ለምንድን ነው እንደዛ የሚያባርራት ምናምን የምትሉ ልጆች አላችሁ ማለት ነው። እናንተ የማታደርጉትን ነገር በሰው ላይ አትናገሩ። እውነቴ ነው የምላችሁ። አብርሃም ምን አደረገ? አብርሃም እኮ ወንድ ነው፣ የፈለገው ነገር የማድረግ ችሎታው አለው። ሲቀጥል ደግሞ እሷ ሴት ናት። የ5 ዓመት ልጅ ቤት ቁጭ አድርጋ እንደዚህ ቆሻሻ ተግባር ስትሰራ ለምን ሰራሽ እኮ አላላችኋትም። ለምን ይሄ ትሰሪያለሽ ለምን ታደርጊያለሽ እኮ አላላችኋትም። ስትደግፏት አልነበረም እንዴ? ምን ስትሉ ነበረ? ሄርምዬ የኔ ፍቅር አሰጣት ትችልበታለች። ሩታ ጨቅጫቃዋ ወደዛ ትበል ወደዛ ትሄድ፣ እስጭኝቱ በጣም ቆንጆዬ ድንቡሽቡሽ ያለች ስትል አልነበራቸው? መጥፎ ነገር ስትሰራ እኮ አትስሪ እንዴ! እንደ እህት ብታዩት ማለት ነው። እኔ እህቴ አይደለችም እህታችሁ የሆናችሁ ሰዎች ማለት ነው። እና እንደዚህ አይነት ቪዲዮ አትስሪ
ለምን ትሰሪያለሽ? ነገ ልጆችሽ የሚያፍሩበትን ነገ ልጅሽ ይደርሳል ያድጋል። ታውቃላችሁ የቡታጀራ ዩቱበሮች አንዳንድ ሰገጤዎች አላችሁ ዩቱበሮች ማለት ነው። እና እናንተ ራሱ የምታሽቃብጡ ማለት ነው። እናንተ ራሱ ምን ስትሉ ነበር? የኔ ድንቡሽቡሽ፣ የኔ ቆንጆ፣ የኔ ፍቅር፣ የኔ አመለሸጋ ስትሉ አልነበራችሁ? ፍቅር አሰጣት ታውቅበታለች። እውነትሽን ነው። እንደዛ ከምትይ ማለት ነው ሀገርም ምድሩም ነው ያዋረደችው ሲጀመር ማለት ነው። ከዛ ሁሉ የ5 ዓመት ልጅ እንዳላት ታውቂያለሽ። ምድረ ደደቡላ ማለት ነው። የምታውቁ ልጆች ማለት ነው የምታውቁ ሰዎች ነው የምላቸው። ተይ ለልጅሽ ጥሩ አይደለም። ልጅሽ ያፍርበታል። 5 ዓመቱ ነው። ብዙ ነገር ያውቃል። የ5 ዓመት ልጅ አሁን ላይ እናቱ ምን እያደረገች እንደሆነ መጥፎና ጥሩ ነገር ለይቶ ያውቃል ብዬ አስባለሁ። የትኛውም ሰው መጥፎ ነገር መጥፎ ብሎ ነው የሚያሳድገው። ጥሩውን ነገር ደግሞ ጥሩ ነው ይሄ ነገር ብሎ አይደል እንደ የሚያሳድገው። ስለዚህ ጥሩ መጥፎና ጥሩ አይለይም ብዬ አላስብም። የ5 ዓመት ልጅ በደንብ አድርጎ ይለያል። አትስሪ ልጆች ነገ ያፍርበታል ማለት ሲገባችሁ የኔ ድንቡሽቡሽ የኔ ገለመኔ ስትሉ ነበራችሁ አሽቃባጭ ሁላ። አሁን ማታ ከህይወታችን ውልቅ ብለሽ ውጪ ሲላት አብርሃም ታሽቃብጥ፣ ስራሽን ጨርሰሻል ውጪ በላት። እናንተ ደግሞ ሰገጤዎች ናችሁ። እውነት ባለትዳር ሆኗችሁ ልጅ ኖሯችሁ ራሱ ስግጥ የምትሉ ሴቶች አላችሁ። ስግጥ እንደ ፋራ ማለት ነው። ፋራ ታውቃላችሁ አይደለም? ፋራ ቢሶች የሆናችሁ ማለት ነው። እናንተ ለምን ኖራችሁ ቦታችሁም አጠቅሙም፣ ለምንም ነገር አጠቅሙም። እንደው ብትኖሩ ራሱ የምጠቅሙን ነገር የለም። ምክንያቱም ስግጥ ስላላችሁ ማለት ነው። የሆነ አሰራራችሁ ቪዲዮ አቀራረጻችሁ ምናምን በቪዲዮ ወታችሁ ስግጥ አይደል የምትሉብን፣ ስግጥ ያደርጋችሁ የአባቴ አምላክ ደደቦች እናንተ ናችሁ። ሀገርም የምታሰድቡ እውነት ለመናገር እና ከስራሽን ጨርሰሻል ውጪ ይበላል። እንኳን ወጣችሁ ውልቅ ብላ ትጣ ስራሽን ጨርሳ ስራ አንቺ ስሪ ብትባይ ለነገሩ ትሰራላችሁ። አንዳንድ ሴቶች ስትደግፏት የነበራችሁ ሰዎች ስሩ ብትባሉ የዝሙትን ስሩ ብትባሉ ትሰራላችሁ። እውነት አትሰሩም አይባልም። ታዲያ አብርሃም የፈለገት መስሏችሁ ነበር እንዲ? ዩቱብ ነበረ ሲያሸቅሏት የነበረው። ደግ አደረገ ማለት ነው። ጎበዝ ነው። በደንብ ያውቃል። ምን ማድረግ እንዳለባቸው ያውቃሉ። ሩታን ባልዋ እንዴት አድርጋ መያዝ እንዳለባት ጠንቅቃ ታውቃለች። በደንብ አድርጋ ይዛለች። አሁንም ደግሞ እንግዲህ አስፈንጥራ አውጥታለች። እናንተ ሰድባችኋለሁ ብዬ አላሰብኩም ነበረ፣ ግን አበዛችሁት። ባለፈው ስትመጣ የኔ ድንቡሽቡሽ የኔ ፍቅር አሰጣት ታውቃለች እች መሀያም ስትላለ ሩታ ፍቅር አሰጣት አታውቅም። ጨቅጫቃ ትነዛነዛለች። እንደ ቤተሰቦች ያግቧት ስትሉ አልነበረ? ቪዲዮች እኮ እያንዳንዱ ወደታች ወርጄ ማውጣት እችላለሁ ማለት። አሁን ላይ ደግሞ ስራሽን ጨርሰሻል ውጪ። እና ታዲያ መጀመሪያ ላይ ድራማ መሆኑ ካወቃቸው የእኔ ድንቡሽቡሽ ሩታ እየፈታው አንቺን ያግባ የእኔ ፍቅር ፍልቅልቅ የሆንሽ ልጅ የእኔ ቆንጆ ለምን አላችሁ? ለምን አላችሁ? እውነት ለምን አላችሁ? ድራማ መሆኑን ካወቃችሁ ሩታን ትቶ ሌላ ሴት ጋር እንደማሄድ ካወቃችሁ ለምን እንደዛ አላላችሁ? እናንተ ማፈሪያ ሁላ ማለት ነው። እውነት ቅሌታሞች እኮ ናቸው። እና ትከራከራለሽ አዳሚ እንዴ! ወዳችሁ በግዳችሁ ይሰሩና እነዚህ ልጆች ማለት ነው መጨረሻ ላይ ወደ ሩታ ሲመለስ እናንተም ትመለሳላችሁ ማለት ነው። ለምሬ ነው የምላችሁ። ለማንኛውም ውድ ቤተሰቦቼ እሳደባለሁ አላልኩም ነበረ፣ ግን አይደለም ርዕሳቸው ሳይ ራሱ ነው የሚያናድደኝ። እንደዚህ አይነት ዩቱበሮች ማለት ነው መሀየሞች። ደግሞ ድራማ መሆኑን እያወቁ አይደል እንደ ሰሞኑን ሩታን ሲሰድቧት የነበረ ደደቡላ። ለማንኛውም እንኳን ደስ አላችሁ። የውሽሚ ደጋፊዎች ደግሞ አይዟችሁ፣ ወንድ ይፈለጋል ሞልቷል። ትናንትና የላከችው ሜላት ጋር አለው አይደል ተያዛቸው ለ2 ሺህ